ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ልክ እንደወትሮ ሁሉ ለዛሬ ለነሐሴ 13 ቀን ይሆናሉ ብለን ያሰናዳቸውን አጫጭር መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁ እንላለን። በረከት አርጋው ነኝ። እንሆ ከተጀመረ ከአንድ ወር በላይ ያስቆጠረው ሀገራዊ የምክክር መድረክ እስከ ዛሬ ዕለት ቀጥሎ ውሏል። ተመረጡ በተባሉ 8 አጀንዳዎች ላይ የመስማማትና የልዩነት ሁኔታዎች ቢኖሩም በመስማማት ለማጠናቀቅ እየተካሄደ ያለው ሁኔታ የማያስማማ በመሆኑ የደረሰን መረጃ ያመለክታል። በተለይ በታዳሚዎች ወይም በምክክር መድረኩ ጥሪ ከተደረገላቸው ሌላ ዓላማ ይዘው መጥተዋል ተብሎ ከተፈረጁ አካላት የሚነሱ ሐሳቦችና ጥያቄዎች ከመድረኩ በቂ ምላሽ ባለማግኘታቸው ምክንያት በመስማማት ይልቅ ወደ ክርክር ይዘት ወዳለው መልኩ ተቀይሯል ብለውናል የደረሰን መረጃ። በዋናነት ለማንሳት የፈለግነው ከ4 ዓመት በፊት በኢትዮጵያ ወደ ተሻለችና ወደ ሰላም ወደ ልማትና ብሔራዊ መግባባት ለማምጣት ሀገራዊ የምክክር መድረክን በመመስረት ከመንግስት ትልቅ የሆነ ይሁንታ አግኝተው እስከዛሬ ቀን ድረስ በጠቅላይ ሚኒስትር አህመድ አገላለጽ በአመሻሽ ዕድሜያቸው ደከመኝ ሰለቸኝ ሳይሉ ለኢትዮጵያ ብልጽግና አሻራቸውን እያስቀመጡ ለማለፍ እየተጉ የነበረው የሀገራዊ የምክክር መድረክ ኮሚሽነር ፕሮፌሰር መስፍን አርአያ በድንገት የስብሰባው ውሳኔ ጫፍ ላይ ደረሰ በተባለበት ወቅት ባልታወቀ ሁኔታ አሜሪካ መግባታቸው የበርካታ ኢትዮጵያውያንን አነጋጋሪ ሁኔታ ሆኗል። ከታዳሚዎች እንደደረሰን መረጃ መሰረት መንግስት በሚዲያ ፕሮፌሰር መስፍን አርአያ ድንገተኛ የቤተሰብ ጉዳይ ገጥሟቸዋል ብሎ ቢዘግብም በተለያዩ አቅጣጫ ግን የተለያዩ መረጃዎች በመውጣት ላይ ይገኛሉ። የሚወጡት መረጃዎች ከተለያዩ ክልል ከፍተኛ ባለስልጣናት እንዲሁም በኦሮሚያን ጨምሮ በምክክር መድረኩ ከፍተኛ ያልሆነ የመስማማትና አቅጣጫዎች በግልጽ መቀመጣቸው ምክንያት ከፍተኛ ባለስልጣናት እስከ ማስፈራራትና በተያዘው ግልጽ አጀንዳም ለኢትዮጵያ ሕዝብ በግልጽ እንዳይገለጽ የሚሉና በርካታ የምክክር ጉባኤው የመንግስት በኩል ተጽዕኖ ደርሶባቸዋል የሚሉ የመንግስት ተወካዮችም ባመጧቸው ጫና ነው ወደ አሜሪካ የሄዱት የሚሉ መረጃዎች በስፋት እየተገለጹ ይገኛል። ፕሮፌሰር መስፍን አርአያ በአሜሪካን ሀገር ከገቡ እስከ ዛሬ 4ኛ ቀናቸውን አስቆጥረዋል። እስካሁን ድረስ በጉዳዩ ምንም አይነት መግለጫም ሆነ አስተያየት ከመስጠት ተቆጥበዋል። በአሁኑ ወቅትም ሀገራዊ ምክክር መድረኩን የፕሮፌሰር መስፍን አርአያ ምክትል እየመራች ትገኛለች። በራሻና ህንድ የአሜሪካንና ወዳጆቻቸውን በኢኮኖሚ ለመጣል የሁለቱንም ሀገር ገንዘብ ከዶላር እኩል የማድረግ የምንዛሪና የኢኮኖሚ ትስስር ተስማሙ። ይህን ተከትሎ ሌሎች የአፍሪካ ሀገራትም በጋራ በመሆን በአሜሪካን የምታደርጋቸውን የምንዛሪ ጫናና የኢኮኖሚ የበታችነት ለመቀነስ ራሽያና ህንድ እንዲሁም ቻይና ጋር ለመስራት መስማማታቸውን የራሽያና የህንድ በመደገፍ በተለያዩ ማህበራዊ ትስስር ገጻቸው በመግለጽ ላይ ይገኛሉ። ሰላም